ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። አሰብ የኢትዮጵያ ሉዓላዊ ግዛት መሆኑን እንደሚያምን የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባር አስታወቀ። በኢትዮጵያ ኑሯቸውን ጎዳና ላይ የሚያደርጉ ዜጎች ቁጥራቸው እየጨመረ መሆኑ ተነገረ። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትን ጉባኤ እንድታስተናግድ ተመረጠች። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁን የአምላክ ኃይል አልማየሁ ነኝ። አሰብ የኢትዮጵያ ሉዓላዊ ግዛት መሆኑን እንደሚያምን የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባር አስታወቀ። በአፋር ክልል ከሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች መካከል አንዱ የሆነው አርዱፍ ምክትል ሊቀመንበር አቶ መሐመድ አወል ወግሪስ የኢትዮጵያ ዜና አገልግሎት በሰጡት ቃለ መጠይቅ አሰብ የኢትዮጵያ ሉዓላዊ ግዛት ስለሆነ መመለስ እንዳለበት እናምናለን ማለታቸው ተገልጿል። ጽዮን ላይኩን ተጨማሪ አላት። የዛሬው ዘመን የአፍሪካ ቀንድ አቀማመጥ ከመመስረቱ አስቀድሞ እንዲሁም አሁንም ድረስ የቀይ ባህር ሲነሳ የአፋር ሕዝብ ተያይዞ የሚነሳ ነው። የቀኝ ግዛት ካሰመረው መስመር አስቀድሞ በኢትዮጵያ እንዲሁም ከቀኝ ግዛት መስመር በኋላ ደግሞ በአሁኖቹ የጅቡቲና የኤርትራ ግዛቶች ውስጥ የሚኖሩ አፋሮች የድንበር ወሰን ሳይኖራቸው በአንድ የሚኖሩ እንደነበሩ የቅርብ ጊዜያት የታሪክ መዛግብት አስፍረውታል። የአፋር ሕዝብ በሶስት የአፍሪካ ቀንድ ማዕዘኖች የተከፋፈለበት ጊዜም በአፍሪካ ቀንድ ፖለቲካ ውስጥ ግማሽ ምዕት ያልሞላው ታሪክ ነው። ኢትዮጵያ ከቀይ ባህር በ60 ኪሎ ሜትር የምትዋሰንበትና መውጫ መግቢያዋ የነበረው በወቅቱ ራስ ገዝ የነበረችው የአሰብ ወደብ ሲታሰብ ደግሞ ውሉ ባለየለትና ህዝቡ ላይ ጥያቄ በሚፈጥር ሁኔታ በወቅቱ ከኢትዮጵያው የአፋር ግዛት የተነጠቀ መሆኑን ብዙዎች ይገልጻሉ። ከነርሱ መካከል በአፋር ውስጥ ለአመታት ተፎካካሪ ፓርቲ ሆኖ የቆየው የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ወይንም አርዱፍ ፓርቲ ይገኝበታል። የፓርቲው ምክትል ሊቀመንበር አቶ መሐመድ አወል ወግሪስ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ኢትዮጵያ የባህር በር የነበራትና የአሰብ ወደብ ባለቤት የነበረች ሀገር ናት ይላሉ። ኤርትራ ለአሰብ ባለቤትነቷ እንደ ማስረጃ የምታነሳው የቅኝ ግዛት የድንበር መስመሮችን ቢሆንም እንደ ምክትል ሊቀመንበሩ ገለጻ ግን የአሰብ ራስ ገዝ አስተዳደር ተቋቁሞ እንደነበርና መቀመጫውም የኢትዮጵያ አፋር እንደነበር ከዚያ በኋላ የተደረገው የስርዓት ለውጥና የሽግግር መንግስት ግልጽነት የጎደለው አካሄድ ለኤርትራ በሪፈረንደም መነጠል ምክንያት መሆኑን መግለጻቸው ተዘግቧል። ያኔ በቻርተሩ መሰረት እንደ አፋር አባት የሚቆጠሩት ሱልጣን አሊ ሚራ ሀነፍሬ ውሳኔውን በጽኑ ተቃውሞ እንደነበርም አስታውሰዋል። ታሪክንም ሆነ ሌሎች ማስረጃዎችን ብናጣቅስ አሰብ የኢትዮጵያ ነው የሚሉት አቶ መሐመድ አሰብ ወደ ቀድሞ ግዛቱ እንዲመለስ የሚጠበቅብንን እንወጣለን ማለታቸውም ነው የተሰፈረው። እንደ አቶ መሐመድ ገለጻ በአሰብ አካባቢ የሚገኙ አፋሮች በከፍተኛ ጫናና እንግልት ውስጥ የሚገኙ በመሆናቸው የአሰብ መመለስ ለአፋር ህዝብና በአጠቃላይ ለኢትዮጵያ ህዝብ ትልቅ ትርጉም አለው ነው ያሉት። አፋር በአሁኑ ወቅት ከምንጊዜውም በላይ የአፍሪካን ቀንድ አሁናዊ ሁኔታ ሊቀይረው ይችላል በሚባልለት የፖለቲካ ውጥረት ውስጥ ማዕከል ሆና ተገኝታለች። ከአጎራባቹ የትግራይ ክልል ፓርቲ ከሆነው ህወሓት ጋር ተያይዞም በዋናነት ደግሞ ኢትዮጵያ አሁን ላይ ከያዘችው የጂኦ ፖለቲካ አቋም ጋር ተያይዞ ክልሉ ለሚመጡት አዳዲስ ሁነቶች ሙሉ በሙሉ ተጋላጭ ነው። በክልሉ የኤርትራ መንግስት ተቃውሞ የሚንቀሳቀሱ የአፋር ታጣቂዎች ከመኖራቸውም ባሻገር የትግሉ ዋነኛ ቦታ አፋር መሆኑም በተደጋጋሚ እየተገለጸ ይገኛል። በኢትዮጵያ ኑሯቸውን ጎዳና ላይ የሚያደርጉ ዜጎች ቁጥራቸው እየጨመረ መሆኑ ተነገረ። በዚህም ሳቢያ በተለይ ሴቶች ለከፋ የአካል ጉዳትና ለጾታዊ ጥቃት እየተዳረጉ መሆናቸው ተገልጿል። ሩሃ ግርማ ተጨማሪ አላት። የህዝብ ተወካዮች ምክር ቤት የጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ የሴቶችና ማህበራዊ ሚኒስቴርን የ2018 በጀት ዓመት የሩብ ዓመት እቅድ አፈጻጸም በገመገመበት ወቅት ከትንንሽ እስከ ትልልቅ ከተሞች ውሎና ዳራቸውን ጎዳና ላይ ያደረጉ ዜጎች ቁጥራቸው እየጨመረ መሆኑ ተገልጿል። የሴቶችና ማህበራዊ ጉዳዮች ሚኒስትሯ ዶክተር ኤርጎጌ ተስፋዬ የተቋማቸውን ሪፖርት ሲያቀርቡ ህጻናትን ለውጭ ሀገር ጉዲፈቻ መስጠት ከተከለከለ ወዲህ በሀገር ውስጥ ጉዲፈቻ በአደራ ቤተሰብ በተቋማትና በማህበረሰብ አቀፍ
ትብብር ድጋፍ የተለያዩ መንገዶችን በመጠቀም ህጻናትን ለመደገፍ እየተሰራ መሆኑን ገልጸው በሩብ ዓመቱ 3 ወራት 6314 ህጻናት ወደ ጎዳና ከመውጣታቸው በፊት በአማራጭ ፕሮግራም እንዲደገፉ ተደርጓል ብለዋል። ቋሚ ኮሚቴው ባቀረበው ጥያቄም ውሎ አዳራቸውን ጎዳና ላይ የሚያደርጉ ዜጎች በስፋት እየተስተዋሉ መሆኑንና በዚህም ሳቢያ በተለይ ሴቶች ለከፋ የአካል ጉዳትና ለጾታዊ ጥቃት እየተዳረጉ መሆናቸውን እነዚህን ዜጎች ከጎዳና አንስቶ ወደ ቤተሰቦቻቸው ለመቀላቀል ሚኒስትሩ ምን እየሰራ ነው በማለት ጥያቄ አቅርበዋል። ቋሚ ኮሚቴው የህገ ወጥ የሰዎች ዝውውር እየጨመረ መምጣቱንና ህገ ወጥ ደላሎችን ስርዓት ለማስያዝ ምን እየተሰራ እንደሆነም ጠይቋል። የሴቶችና ማህበራዊ ጉዳዮች ሚኒስትር ዴኤታ ወይዘሮ ሁሪያ አሊ በሰጡት ማብራሪያ ውሎ አዳራቸውን ጎዳና ላይ ያደረጉ ዜጎች ከጊዜ ወደ ጊዜ እየጨመሩ መሆኑን ቋሚ ኮሚቴው ያቀረበውን ጥያቄ ተቀብለው ችግሩን ለመቅረፍ ከዓለም ባንክ ጋር በመተባበር በ22 ከተሞች ውሎ አዳራቸውን ጎዳና ላይ ያደረጉ ዜጎችን ከጎዳና በማንሳትና ማቆያ ውስጥ በማስቀመጥ የማህበራዊ ድጋፍና ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ እየተሰራ ነው ብለዋል። በተፈጥሯዊና ሰው ሰራሽ ችግሮች የተነሳ ዜጎች ወደ ጎዳና እንዲወጡ እየተገደዱ መሆኑን፣ ክስተቱ ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸዋል። ሰዎች ወደ ጎዳና ዜጎች እንዲወጡ እያረጋቸው ነው ያሉት። እንግዲህ ብዙ ናቸው ምክንያቶቹ። የፍቺ ምክንያት አለ። ያው የተለያዩ ግጭቶች፣ የማህበራዊ ግጭቶች ያጋጥማሉ። ተፈጥሯዊ የሆኑ ችግሮችም ይከሰታሉና በእነዚህ ምክንያቶች ያው ሰዎች ወደ ጎዳና እንዲወጡ እየተገደዱ ነው ያሉት ማለት ነው። ይሄ ችግር አንድ ሚኒስቴር መስሪያ ቤት ወይም ጥቂት ተቋማት ስለሰሩ የሚቀረፍ አይደለም። ሁሉም ማህበረሰባችን ኃላፊነት አለበት። ህገወጥ ደላሎች በረቀቁ የወንጀል ድርጊቶች በማታለል ዜጎችን ድንበር እንደሚያሻግሩ ገልጸው ይህንን አይነት ድርጊት ለመግታትና ደላሎችን ለህግ አሳልፎ ለመስጠት የማህበረሰቡ ትብብር ያስፈልጋል ብለዋል። ካናዳ እንልካለን፣ እዚህ ሀገር እንልካለን ብለው አስመስለው ያቀርባሉና ያ ሰው አምኖ በዛ እንዲሄድ እያደረገ ነው ያለው። እነዚህ ነገሮች ስህተት መሆናቸው፣ ወንጀሎቹ እየረቀቁ መሄዳቸውን ግንዛቤ በመስጠት ምናሳውቅ ይሆናል። ሌላው ትልቁ ማህበረሰቡ እዚህ ጋር መደገፍ አለበት። በተለይ ከመጠቆም ማህበረሰብ ውስጥ ነው የገቡት። የቤተሰብ ናቸው፣ አጎት ናቸው፣ አክስት ናቸው። እንግዲህ ወደ ተለያየ ሀገር በህገወጥ መንገድ እየላኳቸው ያሉትና እነዚህን እንዲጠቁሙ የተለያዩ የሆትላይን የስልክ አገልግሎቶች አሉ። የነፃ አገልግሎቶችን እንዲጠቁሙና ማህበረሰቡን ተባብሮ እንዲሰራ ወደ ህግ እንዲቀርቡና የእርምት እርምጃ እንዲወሰድባቸው በርካታ ስራዎች እየተሰሩ ነው። ቋሚ ኮሚቴው በቤት ውስጥና ከቤት ውጪ በሴቶችና ህጻናት ላይ የሚፈጸሙ ጾታዊ ጥቃቶች አሳሳቢ፣ አንገብጋቢና እየተባባሱ መሆናቸውን በምክር ቤት አባላት በህዝብ ውክልና መድረኮች ከተለያዩ የምርጫ ክልሎች መነሳቱን በማስታወስ በሴቶችና በህጻናት ላይ የሚደርስ ጥቃትን ለምን መቀነስ አልተቻለም በማለት ጠይቋል። ጾታዊ ጥቃቶች እየተባባሱ መምጣቱና በህዝብ ውክልና መድረክ ከተለያዩ ምርጫ ክልሎችም ጉዳዩ ተነስቷል። ይሁንና ይህን እየተባባሰ የመጣውን የሴቶች እና ህጻናት ጥቃት ለመቀነስ ያልተቻለበት ምክንያት ምንድን ነው? በሴቶችና ማህበራዊ ጉዳዮች ሚኒስቴር የሴቶች ዘርፍ ሴቶች መብት ጥበቃና ምላሽ ስራ አስፈጻሚ አቶ ዘካሪያስ ደሳለኝ በሴቶች ላይ የሚደርሱ ጥቃቶች በሚፈለገው መጠን ባይሆንም ከጊዜ ወደ ጊዜ እየቀነሱ መሆናቸውን ተናግረዋል። በሚኒስቴሩ የሴቶች ማብቃት ስራ አስፈጻሚ አቶ ሰለሞን አስፋው በበኩላቸው የህጻናት ጉልበት ብዝበዛ ጉዳይ ሰፊ ስራ እንደሚፈልግና ችግሩ ሰፍቶ የሚታየው በኢንዱስትሪዎች አካባቢ በተለይም በቡና ልማትና በማዕድን ማውጫ ቦታዎች ነው ብለዋል። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትን ጉባኤ እንድታስተናግድ ተመረጠች። ኮፕ በመባል የሚታወቀውንና በየዓመቱ የሚካሄደውን የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ ነው። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ በየዓመቱ የሚካሄደውንና በግዙፍነቱ የሚታወቀውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ 32ኛ ጉባኤን ለማዘጋጀት ያቀረበችው ጥያቄ ተቀባይነት ማግኘቱ ተሰምቷል። ከ2 ዓመታት በኋላ በአፍሪካ አህጉር የሚካሄደውን የአየር ንብረት ለውጥ ጉባኤ ለማዘጋጀት ፍላጎት እንዳላት አስታውቃ የነበረችው ኢትዮጵያ በብራዚል ቤሌም ከተማ እየተካሄደ በሚገኘው የ30ኛው የአየር ንብረት ለውጥ ጉባኤ ላይ ማረጋገጫ ማግኘቷን ከስፍራው የወጡ መረጃዎች አመላክተዋል። በመስከረም 2018 ዓ.ም በአዲስ አበባ ከተማ በተካሄደው
በሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስታቸው እየተገበረ የሚገኘውን የአረንጓዴ አሻራ ፕሮግራም ጠቅሰው ኢትዮጵያ 32ኛውን ጉባኤ ለማዘጋጀት ፍላጎት ስላላት ጥያቄ ማቅረቧን ተናግረው ነበር። ሁለተኛውን የአፍሪካ አየር ንብረት ለውጥ ጉባኤ ያዘጋጀችው ኢትዮጵያ መጪውን የተባበሩት መንግስታት ድርጅት 32ኛ ጉባኤ ለማዘጋጀት ከተለያዩ የአፍሪካ ሀገሮች ለመወዳደር ሰነዶችን ማስገባቷ መነገሩም ይታወሳል። በየዓመቱ በርካታ መሪዎች የሚሳተፉበት የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኢትዮጵያ እንድታዘጋጅ በብራዚል እየተካሄደ በሚገኘው ጉባኤ ተሳታፊ ሀገሮች ስምምነት መደረሱን የ30ኛው የአየር ንብረት ለውጥ ጉባኤ ፕሬዝዳንት አንድሬ ክሬያድላጎ መናገራቸውን ሮይተርስ ከቦታው ዘግቧል። ከናይጄሪያ ጋር ተወዳድራ ጉባኤውን ለማዘጋጀት ተቀባይነት ያገኘችው ኢትዮጵያ በመጪዎቹ 2 ዓመታት ጠንካራ ዝግጅት እንደሚጠበቅባት በአየር ንብረት ለውጥ ላይ የሚሰራ አንድ ሀገር በቀል ድርጅት ባለሙያ ይናገራሉ። በአየር ንብረት ተጽዕኖ ስር ያሉ በርካታ ዜጎች ያሏት ኢትዮጵያ ይህ ዕድል የሚያስገኝላትን ሁለገብ ጠቀሜታ እንዳለው ገልጸው ከዚህ ቀደም አህጉራዊ ታሪካዊ ሚና እንደነበራትና የአረንጓዴ አሻራ መርሃ ግብርን አጠናክሮ መቀጠል መቻሏ ከአህጉራዊ አልፎም ዓለም አቀፋዊ አጀንዳ የማድረግ አቅም ይፈጥርላታልም ብለዋል። ከዚህ ባለፈም በአውሮፓውያኑ 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ መሆኑም ተሰምቷል። ኮፕ የሚለውን ስያሜ ኮንፈረንስ ኦፍ ፓርቲስ የሚሉት ቃላት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛ የአካባቢ ጥበቃም ጉባኤ ነው። ይህ ዓመታዊ ጉባኤ መካሄድ የጀመረው በአውሮፓውያኑ 1992 የአየር ጸባይ ለውጥ የዓለማችን ስጋት መሆኑ በመንግስታቱ ድርጅት ተቀባይነት አግኝቶ ከስምምነት ከተደረሰ በኋላም ነው። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤው አጀንዳ ላይ እና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት እንደሚያደርግም የሮይተርስ ዘገባ ያመላክታል። ባለፉት ዓመታት ከፍተኛ ቁጥር ያላቸው የዛፍ ችግኞችን እየተከለች የምትገኘውና ግዙፍ ታዳሽ ኤሌክትሪክ ኃይል ማመንጫዎች እየገነባች ያለችው ኢትዮጵያም በአካባቢ ጥበቃ በኩል የምትጠቀስ ሀገር መሆኗ ይገለጻል። በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ በስብሰባው ላይ ባደረጉት ንግግር ሀገራቸው ጉባኤውን እንድታስተናግድ በመመረጧ በኢትዮጵያ ሕዝብና መንግስት ላይ እምነት ስለተጣለ ምስጋናቸውን አቅርበዋል። ኢትዮጵያ ከ2 ዓመታት በኋላ እንድታካሄዱ የተመረጠችበት ጉባኤም ከዚህ ቀደም 4 የአፍሪካ ሀገራት አስተናግደውታል። እነሱም ኬንያ፣ ደቡብ አፍሪካ፣ ሞሮኮና ግብጽ ናቸው። በጉባኤው ከአሜሪካ በስተቀር መላው የዓለም ሀገራትና ሌሎችም በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶችም የሚደረሱበት ነው። የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀጥሎ በርካታ የዓለም መሪዎች የሚሳተፉበት እንደሆነም ይነገራል። ለአብነትም ያህል ከሰሞኑ በብራዚል እየተካሄደ ባለው ጉባኤ ከ60 በላይ መሪዎች እንደ አውሮፓውያን አቆጣጠር በ2024 ደግሞ 80 መሪዎች እንደ አውሮፓውያን አቆጣጠር በ2023 167 መሪዎች እንደ አውሮፓውያን አቆጣጠር በ2022 ደግሞ 92 መሪዎች እንደ አውሮፓውያን አቆጣጠር በ2021 120 መሪዎች መሳተፋቸውን መረጃዎች ያመለክታሉ። ኢትዮጵያም ከ2 ዓመት በኋላ በምታስተናግደው ጉባኤ ከ60 በላይ የሀገር መሪዎችና 50 ሺህ ያህል ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ ለመረዳት ተችሏል። የሱዳን የፈጥኖ ድራሽ ኃይል ዘር ማጥፋቱን ለመደበቅ የሞቱ ሰዎችን አካል ማቃጠሉን አልጀዚራ በዘገባው አመላከተ። በሌላ በኩል ተመድ የዓለም አቀፉ ማህበረሰብ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወሰድ ጠይቋል። ዮናስ ግርማ በጉዳዩ ላይ ተጨማሪ አለው። These people are trying to escape the city of Al Fashir in Sudan's North Darfur state after the paramilitary rapid support forces took control of the city. የሱዳን ፈጥኖ ደራሽ ኃይል ዘር ማጥፋቱን ለመደበቅ የሞቱ ሰዎችን አካል ማቃጠሉን አልጀዚራ በዘገባው አመላከተ። በሌላ በኩል ተመድ የዓለም አቀፉ ማህበረሰብ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ ጥሪ አቅርበዋል። ከፈረንጆቹ ሚያዝያ ወር 2023 ጀምሮ ከሱዳን መንግስት ጦር ጋር በጦርነት ላይ የሚገኘው የሱዳን ፈጥኖ ደራሽ ኃይል በቅርቡ በምዕራብ ዳርፉር የምትገኘውን የመጨረሻውን ወታደራዊ ምሽግ አልፋሻየር መቆጣጠሩ ይታወሳል። ቡድኑ ከ18 ወራት ከበባ በኋላ አልፋሻየርን መቆጣጠሩን ተከትሎ ዘር ተኮር ግድያዎችን ጨምሮ የሰዎች እገታና ጭካኔ የተሞላባቸው ድርጊቶች መፈጸሙን የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ተርክ ከኤኤፍፒ ጋር በነበራቸው ቆይታ አሰቃቂ ወንጀሎች እየተፈጸሙ መሆናቸውን በመግለጽ ከበባው ራሱ አሰቃቂ ወንጀል እንደነበር አጽንኦት ሰጥተዋል። ሰዎች ከበባ ውስጥ በነበሩበት
በነበሩበት ወቅት አስከፊ ሁኔታዎች ውስጥ ይኖሩ ነበር ያሉት ኮሚሽነሩ አክለው ምግብና ውሃ እምብዛም አያገኙም ነበር። በዚህም የተነሳ የእንስሳት መኖ ሳይቀር ለመመገብ መገደዳቸውን የሚጠቁሙ ሪፖርቶች አሉን በማለት ተናግረዋል። ኃላፊው በተጨማሪም የጅምላ ግድያ ስለመፈጸሙ የሚጠቁሙ እምነት የሚጣልባቸው ማስረጃዎች አሉን ሲሉ ገልጸው ሰዎች ይህንን አሰቃቂ ሁኔታ ለመሸሽ ሲሞክሩ የጥይት ሩምታ ይከፈትባቸዋል ብለዋል። በቅርቡ በሱዳን ሰሜናዊ ኮርዶፋን ግዛት ካባራ ከተማና አቅራቢያው ከሚገኙ በርካታ መንደሮቹ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፉ የፍልሰተኞች ድርጅት IOM ማስታወቁ ይታወሳል። በተቋሙ የፍልሰተኞች ክትትል ማትሪክስ DTM መሰረት አዲሱ የተፈናቃዮች ማዕከል የተከሰተው የሱዳን ፈጥኖ ደራሽ ኃይል ከጥቅምት 28 ቀን 2018 ዓ.ም በፈጸመው ጥቃት መሆኑን የፍልሰተኞች ድርጅት እሁድ ዕለት ባወጣው መግለጫ አመላክቷል። ተቋሙ አክሎም ከጥቅምት 16 ጀምሮ በባራ ሻይካን፣ ረሃድ፣ ኦምራውባ እና ኡሙዳም ሀጂ አህመድ አካባቢ በተከታታይ በተፈጸሙ ጥቃቶች 38990 ሰዎች መፈናቀላቸውን ገልጿል። ይህ በእንዲህ እንዳለ የሱዳን የሕክምና ተቋም የሱዳን ፈጥኖ ደራሽ ኃይል በዳርፉር የፈጸማቸውን የጅምላ ግድያዎችን ለመደበቅ የሞቱ ሰዎችን አካል ማቃጠሉንና በጅምላ መቅበሩን ለአልጀዚራ ተናግሯል። የሱዳን ዶክተሮች ኔትወርክ የተባለው የሐኪሞች ቡድን ከአልፋሻይር ጎዳና በርካታ የሞቱ ሰዎች አካላት መሰብሰቡን አስታውቆ ቡድኑ የፈጸማቸው ዘግናኝ ግድያዎች በማቃጠል የሚጠፋ አይደለም ብሏል። የሐኪሞቹ ቡድን ኃይሉ በአልፋሻይር ብቻ ሳይሆን በሚዋጋባቸው አካባቢዎች ሁሉ ዓለም አቀፍና ሃይማኖታዊ መርሆችን የጣሱ እንደዚህ አይነት ተግባራትን ሲፈጽም ቆይተዋል ብለዋል በማለት እየፈጸመ ያለው ተግባር አስጸያፊ መሆኑን ተናግረዋል። ዓለም አቀፉ የፍልሰተኞች ድርጅት የፈጥኖ ደራሽ ኃይሉ አልፋሻይርን ከተቆጣጠረ በኋላ በከተማዋ ይኖሩ ከነበሩ 260,000 ነዋሪዎች መካከል 82,000 ያህሉ ከተማዋን ለቀው መውጣታቸውን ገልጸዋል። የፈጥኖ ደራሽ ኃይሉ ከዚህ በፊትም ከ2003 እስከ 2008 ድረስ 300,000 ሰዎችን በዘር ትኩረት አድርጎ በዳርፉር በመግደል እንደሚከሰስም የአልጀዚራ ዘገባ ያመላክታል። በሌላ በኩል ቢቢሲ በዛሬው ዕለት ይዟቸው ከወጣቸው መረጃዎች መካከል አብዱራቡ አህመድ የሚባል ሱዳናዊ የሕክምና ባለሙያ ስለ ሀገሪቱ ወቅታዊ ሁኔታ የሰጠው ምስክርነት ሲገኝበት የሕክምና ባለሙያው የስራ ባልደረቦቹንና የቅርብ ሰዎችን በጦርነቱ ማጣቱን ገልጾ እሱን ጨምሮ ብዙ የሕክምና ባለሙያዎች ሀገሪቱ ላይ ባለው ጦርነት ምክንያት መሰዳዳቸውንና አሁን በሳውዲ ሆስፒታል እየሰራ የሚገኘው የሕክምና ባለሙያው ወደ ሀገሩ የመመለስ ምንም አይነት ተስፋ እንደሌለው ተናግሯል። በአካባቢው የግንኙነት መስመሮች ባለመኖራቸው ምን እየተፈጠረ እንዳለ ለማወቅ የከበደ ሲሆን የፈጥኖ ደራሽ ኃይሉ ተዋጊዎች ሰዎችን ሲገድሉ የሚያሳዩ በራሳቸው የተቀረጹ ምስሎች ግን ወጥተዋል ተብለዋል። Fighters from Sudan's Rapid Support Forces celebrating in front of the ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከአፍታ ቆይታ በኋላ ሁለት ኢትዮጵያውያን ታዳጊ አትሌቶች ለዓለም አቀፍ ሽልማት መታጨታቸውን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የአዲስ አበባ ንግድ ዘርፍ ምክር ቤትና አገር አቀፍ የንግድ ዘርፍ ማህበራት ምክር ቤት በቢሮ ባለቤትነት ጉዳይ እየተካሰሱ ነው። ፍርድ ቤት በበኩሉ በህንፃ ውዝግብ ላይ የእግድ ውሳኔ አስተላልፏል። ተጨማሪ አለን። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ለ61 ዓመታት የተገለገልኩበትን ቢሮ ያላግባብ ተነጥቄያለሁ በማለት የከሰሰ ሲሆን የአገር አቀፉ ንግድ ምክር ቤት በበኩሉ የአዲስ አበባ ንግድ ምክር ቤት የኔ ተከራይ ነው የነበረበትን ባስለቀቅም ምትክ ሰጥቻለሁ የሚል ምላሽ ሰጥቷል። የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ለ61 ዓመታት ሲገለገልበት በቆየው ህንፃ ባለቤትነት ጉዳይ ከአገር አቀፉ የንግድና ዘርፍ ማህበራት ምክር ቤት ውዝግብ ውስጥ ሲሆን ጉዳዩን በፍርድ ቤት እንደተያዘ ሰምተናል። ጉዳዩ በፍርድ ቤት ተይዞ እያለ ትላንት የአገር አቀፉ ንግድና ዘርፍ ማህበራት ምክር ቤት ሰራተኞች ቢሮ በመስበር የመገልገያ ቁሳቁሶች ወደ ውጭ እንደተጣሉ የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት የአድቮኬሲ እና የኮሙኒኬሽን ዳይሬክተር አቶ ካሳሁን ማሞ ተናግረዋል። የተለያዩ ቁሳቁሶች በመጠቀም የምክር ቤቱን መገልገያ መሳሪያዎች ማበላሸት ለንግዱ ማህበረሰብ ስለ ህግ ተገዥነት ከሚያስተምር ምክር ቤት የሚጠበቅ አይደለም ሲሉ አቶ ካሳሁን ተናግረዋል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዳይሬክተር አቶ ሰብስብ አባፊራ በበኩላቸው ጉዳዩን በህግ ክርክር ላይ ያለ መሆኑን ጠቅሰው ያም ሆኖ ህንፃውን የማልማት መብት አለን ብለዋል።
ብለዋል። የህንጻው ክፍል የሆነው ምድር ቤት ለማልማት የተንቀሳቀስ ነው በዚሁ መሰረት ነው። ይህን ስናደርግ ደግሞ ለአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ተለዋጭ ቢሮ ሰጥተናል ብለዋል። በልዋጭ ወደ ሰጠናቸው ቢሮ ከገቡ 1 ዓመት ሞልቷቸዋል። ወደ ግንባታ የገባነውም በዘገየ ቁጥር ወጪዎች እየጨመሩብን በመምጣታቸው ነው ሲሉ አክለዋል። ቀሪ ንብረቶቻቸውን ስላላነሱልን እነሱ ቦታ አስያዝን እንጂ በኃይል የፈጸምነው ነገር የለም ሲሉ አክለዋል። ጉዳዩ በፍርድ ቤት እገዳ ተሰጥቶበት እያለ እንዴት ግንባታ ለማካሄድ ወሰናቸው የተባሉት አቶ ሰብስብ ሌሎች እገዳዎች እንደተጠበቁ ሆነው ግንባታ የማካሄድበትን ቦታ ግን መልማት እንደሚችል ፍርድ ቤት ወስኗል ሲሉ መልሰዋል። ቀሪ ንብረቶቻቸውን ስላላነሱልን እነሱ ቦታ እያስያዝን እንጂ በኃይል የፈጸምነው ነገር የለም ሲሉም ተናግረዋል። በኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ኢትዮጵያ ቻምበር እና በአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት አዲስ ቻምበር መካከል በሜክሲኮ አደባባይ በሚገኘው የንግድ ምክር ቤቶች ህንጻ ላይ በቀረበው የይግባኝ ውዝግብ ላይ የቂርቆስ ምድብ 1ኛ ፍትሐ ብሔር ችሎት የእግድ ውሳኔ አስተላልፈዋል። ፍርድ ቤቱ በሰጠው ውሳኔ አዲስ ቻምበር ቀደም ሲል ይዞ የነበረውን የቢሮ ክፍል በአስቸኳይ ለአዲስ ቻምበር እንዲያስረክብ ጥብቅ ትዕዛዝ ተሰጥቷል። ፍርድ ቤቱ ይህን ውሳኔ የሰጠው አዲስ ቻምበር ቀደም ሲል የፍርድ ቤቱን ብይን በመጣስ አዲስ ቻምበር ይዟቸው የነበሩትን ክፍሎች በኃይል እንደያዘ አዲስ ቻምበር ባቀረበው አቤቱታ መሰረት ነው። ፍርድ ቤቱ ህዳር 1 ቀን 2018 ዓ.ም ባስተላለፈው ብይን ተከሳሽ ኢትዮጵያ ቻምበር ህንጻውን ለማልማት ከመዋሉ በፊት ለአዲስ ቻምበር ምትክ ክፍሎችን አስቀድሞ ማዘጋጀትና ለፍርድ ቤቱ ማሳወቅ እንደነበረበት አስመልክቶም ነበር። ፍርድ ቤቱ ህዳር 1 ቀን 2018 ዓ.ም ባሳለፈው ብይን ተከሳሽ ኢትዮጵያ ቻምበር ህንጻውን ለልማት ከመዋሉ በፊት ለአዲስ ቻምበር ምትክ ክፍሎችን አስቀድሞ ማዘጋጀትና ለፍርድ ቤቱ ማሳወቅ እንደነበረበት አመልክቶ ነበር። የኢትዮጵያ ቻምበር ይህን ትዕዛዝ በመጣስ የክፍሎቹን ቁልፍ ሰብሮ መግባቱን በአዲስ ቻምበር በኩል መገለጹን ተከትሎ ፍርድ ቤቱ ኢትዮጵያ ቻምበር ክፍሎቹን በአስቸኳይ ለተከሳሽ አዲስ ቻምበር እንዲያስረክብ በድጋሚ በጥብቅ አዟል። የታክ ቢዝነስ ግሩፕ እና የቻይናው የፋንግሊን ቡድን በኢትዮጵያ የመጀመሪያውን አገር አቀፍ የኤሌክትሪክ ተሽከርካሪ መሙያ ጣቢያዎችን ለመገንባት ስምምነት አደረጉ። ከኢትዮጵያ ግንባር ቀደም ኩባንያዎች አንዱ የሆነው የታክ ቢዝነስ ግሩፕ ከቻይናው ፋንግሊን ግሩፕ ጋር በመተባበር ዘመናዊ የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያዎችን በጋራ ለማልማትና ለማስተዳደር የመግባቢያ ስምምነት ተፈራርመዋል። ይህ አጋርነት የኢትዮጵያን አረንጓዴ የትራንስፖርት አጀንዳ በማራመድና ሀገሪቱ ወደ ንጹህና ታዳሽ ኃይል የምታደርገውን ሽግግር በማፋጠን ረገድ ትልቅ ምዕራፍ ሊሆን እንደሚችል ተገልጿል። የአጋርነት ስምምነቱ ኢትዮጵያ ወደ ንጹህ ትራንስፖርት በምታደርገው ጉዞ ላይ ትልቅ ለውጥ ያመጣል ሲሉ የታክ ቢዝነስ ግሩፕ ዋና ስራ አስፈጻሚ ቱጂ አማን ተናግረዋል። ፋንግሊን ከታክ ጋር በመተባበር ዓለም አቀፍ ደረጃውን የጠበቀ የኢቪ ኃይል መሙያ መፍትሄዎችን ወደ ኢትዮጵያ ለማምጣት በመቻላችን ኩራት ይሰማናል ሲሉ የቻይናው የፋንግሊን ግሩፕ ምክትል ፕሬዚዳንት ሚስተር ሊ ፋንግ ገልጸዋል። ዋና መስሪያ ቤቱን በአዲስ አበባ ያደረገው ታክ ቢዝነስ ግሩፕ የጨው ማምረቻ፣ የቡና ኤክስፖርት ቴክኖሎጂ፣ አውቶሞቲቭ፣ የሕክምና አቅርቦቶች፣ ኢነርጂ፣ የሪል ስቴት እና የቤት ዕቃዎች ምርትን ጨምሮ በተለያዩ ዘርፎች የሚንቀሳቀስ የኢትዮጵያ ኩባንያ መሆኑ ተመላክቷል። ክቡራት ተመልካቾቻችን አሁን ኢትዮጵያ በምታዘጋጀው የሴካፋ ከ17 ዓመት በታች ውድድር ለመሳተፍ የ8 ሀገራት ልዑካን ቡድኖች ኢትዮጵያ መግባታቸውን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። 2 ኢትዮጵያውያን ታዳጊ አትሌቶች ለዓለም አቀፍ ሽልማት መታጨታቸው ተገለጸ። አትሌት ቢኒያም መሐሪና አትሌት ብርቄ ኃይሎም የዓለም አትሌቲክስ በሚያዘጋጀው የዓለም ከ20 ዓመት በታች ምርጥ አትሌቶች ሽልማት ዘርፍ ከመጨረሻ 3 እጩዎች ውስጥ መካተታቸው ተገልጿል። አትሌት ቢኒያም መሐሪ ከ20 ዓመት በታች ባለው የዕድሜ ክልል የ10,000 ሜትር እና የቤት ውስጥ 3,000 ሜትር የክብረ ወሰን ባለቤት የሆነ አትሌት ከመሆኑም ባለፈ በ5,000 ሜትር ርቀት 5ኛው ፈጣን ሰዓት ባለቤትም ጭምር መሆኑ ይታወቃል። በተጨማሪም በ2025 የቶኪዮ የዓለም አትሌቲክስ ሻምፒዮና ደግሞ 5ኛ ደረጃን በመያዝ አጠናቋል። ሌላኛዋ ኢትዮጵያዊ አትሌት ብርቄ ኃይሉም በበኩሏ የ3000 ሜትር የዓለም ከ20 ዓመት በታች ባለ ክብረ ወሰን ባለቤት ስትሆን በዓለም የ3000 ሜትር የቤት ውስጥ ውድድርም 5ኛ ደረጃ ይዛ ማጠናቀቋ ተገልጿል። አሸናፊው አትሌት በአትሌቲክስ ባለሙያዎች ቡድን በሚደረግ ምርጫ ህዳር 21 በሞናኮ በሚካሄድ የሽልማት ስነ ስርዓት የሚታወቅ መሆኑንም የዓለም አትሌቲክስ አሳውቋል።
ኢትዮጵያ በምታዘጋጀው የሴካፋ ከ17 ዓመት በታች ውድድር ለመሳተፍ የ8 ሀገራት ልዑካን ቡድኖች ኢትዮጵያ መግባታቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታወቀ። በኢትዮጵያ አስተናጋጅነት ለሚካሄደው የሴካፋ ዞን የአፍሪካ ከ17 ዓመት በታች የማጣሪያ ውድድር ተሳታፊ የሆኑ ሀገራት ወደ ኢትዮጵያ እየገቡ እንደሚገኙ ተገልጿል። 10 ሀገራት የሚሳተፉበት መድረክ ከህዳር 6 ጀምሮ በአዲስ አበባና በድሬዳዋ የሚደረግ ሲሆን እስከዛሬ ድረስ 8 ሀገራት ኢትዮጵያ እንደደረሱ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። የሱዳን ብሔራዊ ቡድን ልዑክም በነገው ዕለት ኢትዮጵያ እንደሚገባ ይጠበቃል። ቡድኖቹ አዲስ አበባ ከገቡ በኋላ የዕድሜ ተገቢነት ምርመራ በማከናወን ላይ የሚገኙ ሲሆን ምርመራ ካጠናቀቁ በኋላ ዩጋንዳ፣ ቡሩንዲ፣ ታንዛኒያ፣ ሱዳንና ጅቡቲ የምድብ ጨዋታቸውን ወደሚያደርጉበት ድሬዳዋ ያመራሉ ተብሏል። በሁለት ምድብ ተከፍሎ በሚደረገው ጨዋታ አስተናጋጇ ኢትዮጵያ፣ ኬንያ፣ ደቡብ ሱዳን፣ ሶማሊያ እና ሩዋንዳ በበኩላቸው የምድብ ጨዋታቸውን በአዲስ አበባ አበበ ቢቂላ ስታዲየም እንደሚያከናውኑም ተገልጿል። የባርሴሎናው ተጫዋች ላሚን ያማል ከስፔን ብሔራዊ ቡድን ስብስብ ውጭ መሆኑ ተነገረ። ወጣቱ ተጫዋች ላሚን ያማል በመስከረም ወር በነበረው የዓለም ዋንጫ ማጣሪያ ጨዋታዎች ላይ ለሀገሩ ከተሰለፈ በኋላ ወደ ክለቡ ሲመለስ በደረሰበት ጉዳት ምክንያት ለ3 ሳምንታት ከሜዳ ለመራቅ መገደዱ ይታወሳል። ስፔናዊው የፊት መስመር ተጫዋች በባርሴሎና ቤት ከጉዳቱ ሙሉ በሙሉ ሳያገግም እየተጫወተ እንደነበር እየተነገረ ይገኛል። ስፔን ለሚኖራት 2 የዓለም ዋንጫ ማጣሪያ ጨዋታዎች በአሰልጣኝ ዴላ ፎንቴ ጥሪ ደርሶት ስብስቡን ከተቀላቀለ በኋላ የብሔራዊ ቡድኑ የሕክምና ባለሙያዎች የተጫዋቹን የጤና ሁኔታ ሲያጣሩ አሁንም በጉዳት ላይ እንደሚገኝ አረጋግጠዋል። ይህንን ሁኔታ ከግምት ውስጥ በማስገባት የተጫዋቹን ጤናና ደህንነት ሁልጊዜ ቅድሚያ በመስጠት የስፔን እግር ኳስ ፌዴሬሽን ከአሁኑ ጥሪ ለመልቀቅ መወሰኑ ተገልጿል። የሕክምና ክፍሎቹ ባደረጉት ምርመራ ቢያንስ ለ10 ቀናት እረፍት እንደሚያስፈልገው በመወሰን ላሚን ያማል የብሔራዊ ቡድኑ ስብስብ ለቆ ወደ ክለቡ እንዲመለስ ፍቃድ እንደተሰጠውም ተነግሯል። ክለቡ ባርሴሎና የተጫዋቹን የህመም ሁኔታ ሪፖርት ለብሔራዊ ቡድኑ የላከው ተጫዋቹ ለዓለም ዋንጫ ማጣሪያ ጥሪ በተደረገለት ዕለት መሆኑ በተለይ በሁለቱ ተቋማት ማለትም በባርሴሎናና በስፔን እግር ኳስ ፌዴሬሽን መካከል ያለውን የመረጃ ልውውጥ ክፍተት እንዳለ የሚያሳይ መሆኑም እየተነገረ ይገኛል። አሰልጣኝ ዴላ ፎንቴ በበኩላቸው በጉዳዩ ላይ ከሀገሪቱ መገናኛ ብዙሃን ጋር ባደረጉት ቆይታ በሁኔታው መደናገጣቸውንና እንዲህ አይነት ሁኔታ ውስጥ ገብተው እንደማያውቁ ገልጸው ምንም ሳይናገሩ ቆይተው በደብዳቤ ይነግሩሃል ሲሉ የባርሴሎና እግር ኳስ ክለብ ላይ ጣታቸውን ቀስረዋል። በአጠቃላይ የላሚን ያማል የአካል ብቃት ሁኔታ ጥያቄ የምንሳበት ሲሆን ጥቅምት ወር በነበረው የዓለም ዋንጫ ማጣሪያ ላይም ሀገሩን መወከል አለመቻሉ ይታወሳል። የስፔን ብሔራዊ ቡድን በቀጣይ የዓለም ዋንጫ ማጣሪያ ጨዋታዋን ከቱርክና ከጆርጂያ ጋር የምታከናውንም ይሆናል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘ።